ያንተ ምክር የሚሰማ ቢኖር አሪፍ ነበር። በነገራችን ላይ በምድራችን ላይ ማለት ነው ልክ እንደ አዶናይ አይነት ሰው ቢኖር ኖሮ አገራችን ላይ ፍቺ አይበዛም፣ ህፃናት ብቻቸው አያድጉም ነበረ፣ እናት አባት አይለይም ነበረ። እንደ አዶናይ ጭንቅላት ያለው ቢኖር በነገራችን ላይ የለም ማለት አይደለም፣ ብዙ ሰዎች አሉ ጭንቅላት ያላቸው። ግን እንደ አዶናይ አቅና አስተሳሰብ ያለው የበዛ ቢሆን አገራችን ስደት አትኖርም ነበር። እውነቴ ነው የምላችሁ። መከባበርን፣ መፈቃቀርን፣ መተጋገዝን ቢኖር ኖሮ አንዳችም ሰው ስደት አይሄድም ነበር። ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የትኛ ሰው እንዳረብሽ ብዬ ነው ድምጼን የቀነስኩት። ቪዲዮን ስታዩ ደግሞ ላይክ አድርጉ። በስተ መጨረሻ እንግዲህ አዶናይ ስለ ጃኒ ተናገረ። ደስ የሚለው ለሴት ክብር ያለው እናቱን የሚያከብር እህቶቹን የሚያከብር አገሩን የሚወድ ወገኑን የሚወድ በጣም ደስ የሚል ኢትዮጵያ ራሱ እሱ ከመጣው በኋላ ስንት ለውጥ አየች፣ ስንት ሰው ተለወጠ። እውነቴ ነው የምላችሁ። እና እንደሱ አይነት ቅን ሰዎች ቢኖር ኖሮ ማለት ነው አንድ ሰው ስደት አይወጣም ነበር። አንድ ሰው ምክንያቱም የተቸገረ አዶናይ ከመጣ ስንት ሰው ነው ከመሬት ያነሳው፣ ስንት ሰው የተቸገረ እንባ አብሰዋል ማለት ነው። ስለዚህ አዶናይ ላንተ ምን እንደምንል አናቅም። አሁንም ቢሆን አዳሚ ስትንጫጭ የነበርሽ ዳኒ ማነው? ስለ ዳኒ ይሄ ዩቲዩብ ስለሰማው ዳኒ ያልኩኝ አዶናይ ስለ ጃኒ እንዲናገር ብትከፋፉት፣ ብትሉት፣ ብትወርዱበት፣ ብትሰድቡት ወይኔ እንደሱ አይነት ልብ ግን ሁሉም ቢኖረው ወይኔ ኢትዮጵያ ነው የምለው እውነት። ምክንያቱም ሰው አዳሚ ሲያጨበጭብ ላይቭ ገቡ፣ ዩቲዩብ ሰሩ፣ ያላሉት ነገር ያላጨበጨቡት ነገር የለም። ግን አዶናይ በአንድ ጆሮ ሰምቶ በአንዱ ንቆትቶ ይኸው አሁን በስተ መጨረሻ የተንጫጫሸው አዳሚ ማለት ነው እኔ ጃኒን እስከ መጨረሻ ድረስ አልተዋትም፣ ሁሌም ከጎኗ ነኝ ብሏል። እንግዲህ እርምሽን አውጪ አዳሚ፣ ስትንጫጭ የነበርሽ ሁሉ እርምሽን አውጪ ማለት ነው። እንግዲህ አዶናይ ለሴት ልጆች ያለው ክብር፣ እናቱን ብዙ ነገር አክባሪ ነው። በቃ በጣም ደስ ይላችኋል። የሚኮፈስ አይነት ሰው አይደለም። ከሌላ ሀገር መጣሁኝና እናንተ ጭንቅላት ላይ ወጣለው የሚል አይነት ሰው አይደለም። ብዙ ምስኪኖች ከመሬት አንስተዋል ማለት ነው። ብዙ ኢትዮጵያ ተለውጣች። እንደው ካያችሁ ራሱ ኢትዮጵያ ሊያይ የመጣ ራሱ በአዶናይ የመጣ አዳሚ ቋንቋ ትችን ወሬ ብቻ የሰው ሀሜት ብቻ ትዳርን ማፋታት ብቻ ማውጣት ማግባት ብቻ የምታውቂው ማለት ነው። አዶናይ ሲመጣ ስንት ነገር ኢትዮጵያ ለውጥ አይታለች ማለት ነው። ስለዚህ እንግዲህ እርማችሁን አውጡ። ጃኒና አዶናይ በቃ ሶሻል ሚዲያ ላይ መጥተው በቃ በነሱ ቡና ልትጠጡ፣ በነሱ ምሳ ልትበሉ፣ በነሱ ዶላር ልትቀበሉ አልተሳካላችሁም። አሁንም የጃኒ አካውንት ባን ስለተደረገባት እየገባችሁ ሌላ አዲስ አካውንት ከፍታለች፣ እየገባችሁ ፎሎ አድርጓት ማለት ነው። ስለዚህ አዳሚ ምቀኛና ቅናተኛ እያረርሽም ቢሆን ዋጪውና እየገባሽ ፎሎ አድርጋያት ማለት ነው፣ ጃኒን ማለት ነው። እና እኔ አዶናይ በጣም ብዙ ነገር መናገር ፈልጋለሁ፣ ሰው እንዳረብሽ ብዬ ነው እንጂ ስለ አዶናይ ማለት ነው። እኔ አዶናይ በጣም ነው ማደንቀው፣ እውነቴ ነው የምላችሁ በጣም ማለት ነው። ምክንያቱም ሰው እንዴት ንቆ እንደሚተው በሱ መማር እንችላለን። ብዙዎቻችን በሰዎች ልንበደል እንችላለን፣ ልንገፋ እንችላለን። ግን ዝምታ ራሱ ትልቅ መልስ እንደሆነ አዶናይ ያስተምሮናል ማለት ነው። እና አዶናይ ለምን ወጥቶ አይናገርም ስለ ጃኒ? ለምን አይረግጣትም? ለምን አይሰድባትም? ለምን አይዘቀዝቃትም ስትሉ የነበራችሁ እርማችሁን አውጡ። እውነት እርማችሁን አውጡ። በቃ ምን ማድረግ አይቻልም። ጥቁር ለብሳችሁ ነው ይህን ስትፈልጉ የነበረው። ውስጣችሁ ላይ የሆነ የተጻናችሁ ወይም ደግሞ ከራሳችሁ ጋር ያለ ያው ጥሩ ነገር ለሰዎች ጥሩ ነገር የማይፈልግ
ከራሳችሁ ጋር ስላለ ማለት ነው። አልተሳካለትም እሱም ማለት ነው። ሌላ ደግሞ ታሪክ ካላችሁ ሌላ ፈጥራችሁ ትመጣላችሁ እንጂ ለአሁኑ አልተሳካላችሁ። አዶናይ በጣም እናመሰግናለን። ምክንያቱም ስለ ሴት ያለህ ክብር ያለህ በቃ የዋህነት ሁሉ ነገር ማለት ነው በጣም ነው የምናመሰግነው። ምክንያቱም ሴቶች በጣም የሚያከብር ሰው ነው። ማንም ሴት እንዲዋረድ ወይም ደግሞ ማንም ሴት እንዲቀል አይፈልግም። በቃ የትላንትና ማንነቷን ተዋት። ማንነቷ እናንተ አልተዋችኋትም እንጂ እሷ ትተዋለች። እውነቱን እኮ ነው። እውነት እሷ ትታው አልፋው የራሷን ህይወት በቃ ቅብረር ብላ እየኖረች ነው። አዳሜ ግን የትላንት ማንነቷን እያነሳሽ ስትቀጠይ ታድሪያለሽ፣ ስትቀጠይ ትውያለሽ ማለት ነው። በትላንት ማን በማያገባሽ እኮ ራሷ በምትጠየቅበት ነገር እናንተ ስታሽቃብጡ ግን በጣም ይገርማል። እና ለማንኛውም አዶናይ በጣም እናመሰግናለን። ክበርልን። ያው ሁሌም ለሰው ልጅና ለሴቶች በጣም ክብር አለ። ብዙ ማውራት ፈልጋለሁ። ለማንኛውም በሌላ ቪዲዮ እመጣለሁ። ቻናሌን ሰብስክራይብ እያደረጋችሁ ቤተሰቦች ሁኑ።